እየተፈቃቀራችሁ ደግሞ ምትለያዩ ካለው ለምንድን ነው ፍቅር እንደዚህ አይደለም። ፍቅር እንደዚህ ነው። በአንድ ቀን ተነስተን እንደዚህ ነው። ማርከረ በእግዚአብሔር ተረጋጋ። ስማ አንተ ይቅርታ አድርግልኝ ስትላት ይቅርታ አላደረገችልህ። በቃ ይቅርታ አድርግላት ነው እኮ። እሺ ለምንድን ነው የማይገባክ? በእናትህ አስፈልግሽም። አረ ማርክ በእግዚአብሔር እሺ በላት። ምን አለ ብትሆን ባዶ ምድር ብትጨልምብኝ ሊዛ በጣም ትወዳለች። ኢቭን ከኔ ጋር ሆና እንኳን ማለት ነው ስላንተ ነው የምታወራው። ሁሉ ነገር በቃ ሐሳቧ ውስጥ አንተ ነው ያለው እና በጣም ትወዳለች። ለምን አትረዳት? ለሚከታ ታረጋለች። በቃ ገባህ አይደል? እንደማፈቅር ሁላ በግልጽ ይታወቅብኛል። ለምንድነው በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ ከልቤ በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ ከልቤ ማርኬ እንኳን ደስ አለህ ቤዚዬ፣ የኔ ቆንጆ በጣም ምርጥ ልጅ፣ በጣም ጎበዝ ማለት ነውና በጣም ደስ ብሎኛል። እውነት በጣም ነው ደስ ያለኝና ዛሬ ይሄ ነገር ሳየው ማለት ነው ማርኬና ቤዛ ሲታረቁና ሲተቃቀፉ እንደዛ ፍቅራቸውን ተሲሉ አብርሽና ሩታ ነው ትዝ ያሉኝ ማለት ነው። እና የአብርሽና የሩታ እርቅ መች ነው አብሮ ሆነው እንደዚህ በፍቅር አብሮ የሚመጡት? ሁሌ ሳይጣሉ ሳይጨቃጨቁ ምናምን ነገር አብሮ ቢመጡ አብሮ መች ነው የሚመጡት? የምሬን ነው የምላችሁና በቃ እንብንባ ነው ያለኝ እነሱን ሳይ ማለት ነው። በጣም ነው ያሳዘኑኝ። በቃ እነሱ እንደዚህ ሆነው እንደዚህ የታረቀው እርቅ አወረዱ። እስኪ በትንሽ ጊዜ ውስጥ ነው እንግዲህ ተጣሉ፣ ወዲያውኑ ነው የታረቁት ማለት ነውና በአንዱ እንትን ቢሆን አንዱ እሳት ቢሆን አንዱ ውሃ ይሆናል እንደሚባለው ማለት ነውና ሁለቱንም ታርቀው ይኸው በጣም ደስ የሚል ፕሮግራም ነው አዘጋጅታ የጠበቀችው ማለት ነው። ሰርፕራይዝ ነው ያደረገችውና ይቅርታ ብለዋለች ማለት ነው። ጥፋቷን አምና እሱንም ከሆነ እሷን ከሆነ ጥፋታቸው እኔ ጥፋተኛ ተባብሎ ይቅርታ ነው የሚደራረጉት ማለት ነውና በጣም ነው ደስ ያለኝ። እንኳን ደስ አለህ ማርክዬ፣ እንኳን ደስ አለህ። የምር በጣም አዝኖ ነበረ። በጣም የፍቅር በጣም ብዙ ለታ ነበር የከፈለው፣ በጣም ብዙ ለታ ማለት ነውና በፊት ታውቃላችሁ ከሄሉ ጋር ምን ያክል ጉዞ እንደተጓዙ ምን ያክል ርቀትን በቃ የፍቅር ጉዞ እንደተጓዙ ማለት ነው ታውቃላችሁ። እና በጣም ነው ደስ ያለኝና እንኳን ደስ አለ ቤዚዬ። በጣም ምርጥ ልጅ፣ በጣም ጎበዝ ልጅ እና እኔ ስትጣሉ ደስ አይለኝም ባይዘዊ እነ ማርኬ ማለት ነው። እና በጣም ነው ደስ የምትሉት። ስለዚህ አትጣሉ። እናንተም ያው በጓደኞቻችሁ በወንድሞቻችሁ በእህቶቻችሁ መማር ትችላላችሁ። እናንተም በጣም ደስ ብሎኛል። እና የሩታይና የአብርሽ ነገር መች ነው ቤተሰብ? የምሬ ነው መላችሁና መች ነው እስኪ የአብርሽና የሩታ ነገር ማለት ነው። ግን አብርሽ ደግሞ እኔ ልጅን አልፈልግም ያለ ነው ማለት ነው። እዚህ ጋር አንዳንድ ነገሮች ሰምቻለሁኝና አብርሽ እኔ ልጅን አልፈልግም፣ በጊዜ አይደለም እኔ አቅሜ ደርሶ ሳይሆን ያገባሁት ዝም ብዬ ነው። ስለዚህ ለዛ ስለሆነ እኔ ልጅን ማሳደግ አልፈልግም። እንደ ልጅ ቁጭ ብዬ ቲቪ ማየት ነው የምፈልገው፣ መጫወት ነው መሳቅ ነው የምፈልገው። ስለዚህ ትዳሬን አልይዝም፣ እንደፈለኩኝ መሆን እችላለሁ፣ መብቴ ነው ያለ ነው ማለት ነው። አቃ ጫወታ ነው እየተጫወተ ያለው አብርሃም ባይዘው እዚህ ጋር ማለት ነው። እና እንደፈለክ መሆን ትችላለህ፣ ጥርግ በል። የሰው ህይወትን አበላሽተህ ነገ እኔ አድጌ ትልቅ ሆኜ ወይም ደግሞ ከዚህ በላይ ትልቅ ሆኜ ትዳሬን ይዛለሁ ስትል እዛን የሚመጣብህን መዘዝ ታውቀዋለህ መቼስ ማለት ነው። እና ያስቀመጡት ነገር ወይም ደግሞ የዘሩት ነገር ራስን ታጭደዋለህ ብላለች እንግዲህ ሩታ ማለት ነው። ይቆያል እንጂ ራስን ታጭደዋለህ፣ የዘራኸውን ነገር ራስን ነው የምታጭደው ብላለች ሩታ የኔ ቆንጆ ማለት ነው። እና ሩታ ምንም ነገር አትጎዳም፣ ምንም ነገርም አትሆንም።
ምንም አትሆንም። እሱ አንተ ካንተ ጋር ስለተለየች በእርግጥ ትወድሃለች፣ ታፈቅርሃለች። አንተ ስለወደደችህ ወይም ደግሞ ስላፈቀረችህ አንተ ልትዝናናባት አትችልም፣ አይገባም ሲጀመር ማለት ነው። እና ምን ያክል እድለኛ ብትሆን ነው እሷን አፈቀረችህ አንተን ማለት ነው። በጣም እድለኛ ለህ እሷ ካፈቀረችህ ማለት ነው። ለምን በጣም ብዙ ሰዎችን ቢወድም አንተም ያፈቅር አይመጣም መቼም ቢሆን ማለት ነው። እና በጣም ጎበዝ ልጅ እንደሆንክ እናውቃለን፣ ጠንካራ ልጅ እንደሆንክ እናውቃለን። ግን በጣም ለፍስፍስ ነክ። ጉብዝና ማለት ትዳርህን ይዘህ በስነ ስርዓት መቀመጥ፣ አሉባልታ ወሬዎችን ያመጣ ወይም ደግሞ ከአስሩ ሴት ጋር እየተለጣጠፉ መኖር አይደለም ጉብዝና ማለት ነው። ወይም ደግሞ ከውጪ ላይ ሰው ይወደኛል ብለህ ውጪ ላይ መልካምነት አይደለም። ቤትህ ውስጥ ምን ያክል ጠንካራ ነኝ፣ ምን ያክል እስኪ ለትዳሬ ምን ሆናለሁ፣ ብቁ ሆናለሁ ወይ እንዴት ነው ብለህ አስበህበት ነው ማንኛውም ነገር ማድረግ ያለብህ የሰው ህይወት ከማበላሸትህ በፊት ማለት ነው። ግን ነገ ይህንን ልጅ አድጎ አባቴ ማለቱ አይቀርም። እሷ አባቱ ነው ትለዋለች። በእርግጥ ምንም አይመስላትም። ወይም በዝሙት አይደለም የወለደችው፣ በስነ ስርዓት ነው፣ ቀለበት አድርጋ ነው የወለደችው። ተፈራርማችሁ ሽማግሌ ተልኮ ወግ ማድረግ ቤተሰቦቿ ድሮልክ ነው ያገባሃት ማለት ነው። እንኳን እሷ ተውና እሷን አግብተህ ቁጭ ብለህ ዝሙት ልትሰራ ሁለተኛ ሚስት ጋር ሄድክ ማለት ነው። አሁን በክርስቲያኖቹ አይቻልም፣ አሁን በእናንተ አይቻልም ሁለት ሚስት ማግባት ማለት ነው። ግን አንተ እሷን ትተህ በትዳር ላይ ትዳር ደርበህ ሄዳህ እሷን ትተህ ማለት ነው። ለዛውም አራስ ሆና ትተሃት ማለት ነው። እርጉዝ እያለ ጀምሮ ትተሃት እንግዲህ ከሷ ጋር እየሄድክ ከዛች ዝሙተኛ ጋር እየሄድክ አንተ እንኳን እሷ ተዋትና ማለት ነው። እሷ እንኳን በጣም ምርጥ ሴት ነች። ግን አንተ እዚህ ጋር እህትህን የምትመክርህ ነገር፣ ቤተሰብ የሚመክርህ ነገር መስማት ነው ያለብን። አንተም እንዳትጎዳ እሷም እንዳትጎዳ ነው እዚህ ጋር እየተናገሩ ያሉት ማለት ነው። ጓደኞቹ ከሆነ እሳት ናቸው። ጉድጓድ ውስጥ ከጨመሩ ጉድጓዱ ውስጥ ግባ ከተባልክ ትገባለህ። እሳት ውስጥ ግባ ከተባልክ ትገባለህ። ጓደኞቹ ያሉህ ነገር ሁሉ ታደርጋለህ። ለምን? በእነሱ ስለምትመራ ማለት ነው። ሰው በሰው አይመራም፣ በራሱ ነው ማመራት ያለብክ። ጥሩ ነገር መጥፎ ነገር የሚመክራለ፣ መጥፎ ነገር የሚመክራለ። አንተ ትዳርህን እቃቃ ጨዋታ አድርገህ ሰውን አታስነቅ። ሰው ማስናቅ ሳይሆን ራስን አስከብረህ፣ ቤተሰብህን አስከብረህ፣ ሚስትህን አስከብር፣ ልጅህን አስከብር፣ ራስን አስከብር መጀመሪያ ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ የኔ እንደዛ ነውና ማርኬ እንኳን ደስ አለህ እላለሁኝ። እኔ በጣም ነው ደስ ያለኝ። ማርኬ እኔ በጣም የምወደው በጣም የማከብረው ልጅ ነው እና ብዙ ጊዜ ደግሞ አላቀርበም ነበረ ስለሱ ማለት ነው። ዛሬ ሲታረቁ በጣም ደስ አለኝ። የሆነ ቀን በጣም ተናድጄ ልጅቷን ያቺ ልጅ አቅርቢያት ነበረ፣ ሰርቼ ነበረ በሷ ማለት ነውና እሷ ልጅ በጣም ነው የምታስጠላኝ ነበር። በጣም ተናድጄ ነበርና ዛሬ ደግሞ በጣም ደስ ብሎኝ ነው። እንኳን ደስ አለህ ማርክዬ፣ ቤዝዬ እንኳን ደስ አላችሁ። እኔም ደስ ብሎኛል። ለፍቅር በጣም ብዙ መስዋዕት የከፈለ ልጅ ነው እሱ ማለት ነው። እና አንቺ በጣም ጎበዝ ጠንካራ ልጅ ነሽ። በዛ በሀዘኑ ሰዓት አንቺ ከጎኑ ነበርሽ። በጣም ብዙ ውለታ ነው ያለበት። የምር እኛም አለብን በጣም ብዙ ነገር ማለት ነው። በጣም እናመሰግናለን፣ እንወድሻለን። እሺ የኔ ቆንጆ